በነገራችን ላይ ፍጹሜም ሆንክ ማንንም ሆንክ ማንም እዚህ መጥቶ መለፍለፉ ዋጋ የለውም። በቃ ሀይሚ ከወሰነች ልትሄድ ተወሰነች። ውሳኔዋን ታወክና ሁሉን ነገር ከተረዳ እዛ ማስታረቅ ነው። በቃ የእሷ መሄድ ለሁለቱ ክፍተትን ይፈጥራል ብለህ አስበህ ነው አይደል? እዚህ ጋር መተክ ለኦዲየንስ ልትናገር የቻልከው። ውዶቼ እንደምን ቆያችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። እነዚህ ሰዎች የእውነት ሊያጨልሉን ነው። ለማንኛውም ላይክ ሼር አድርጉ። እኔ በእውነት ይሄ እዛ ጋር ዳር ሆኖ የሆነ አንድ ኦዲየንስ ሲናገረው እየመጣ መልስ የሚሰጡ አሉ ትልልቅ። አሁን ወንድምየው የብሩኬ ወንድም የሆነ የሀይሚዬ ኦዲየንሶች ተናግረውታል መሰለኝ። ከተሳሳትኩኝ አርሙኝ። የከሌ እህቶች የሚባል ነገር አለ እዚህ ትክታክ መንደር። አሁንም ከተሳሳትኩኝ አርሙኝ። ጭምጭምታ ስለሰማሁኝ ነው ማለት ነው። እንደዛ እያላችሁ ከምትከፋፍሉ እነዚህ ልጆች ሲጣሉ ለምን ለማስታረቅ አትሮጡም? ሁለቱን የከሌ እህት እያላችሁ ከምትከፋፍሉ ማለት ነው። ምን እያልኳችሁ ነው? እዚህ ጋር ውዶቼ፣ እዚህ ጋር የሆነ ነገር ስትባሉ ብቻ መታችሁ መልስ ለመስጠት ትቸኩላላችሁ። እነዚህ ሁለት ልጆችን ግን ለማስታረቅ በቃ መለው ጠፍቶባችኋል። በቃ የምታረጉን ነገር አሳጥቷችኋል። ከማራቸው ገለል በሉ። አንድ ነገር ሌላው ነገር ደግሞ በብሩኬና በሀይሚ መሃል ማንም ሰው ወሳኔ ሊሆን አይችልም። ማንም ሊወስን አይችልም። የነሱን ህይወት እራሳቸው ይወስኑታል። የሆነ ሰው የምታዳሉት ነገር አለ። ይሄ ለብሩኬ የምታዳሉት ነገር አለ። ኦዲየንስ ሀይሚን ታሽቃበጠላት የምትናደዱ አላችሁ። ምንም ያናድድ ነገር የለም። ለሴት ልጅ አትበደል፣ ሴት ልጅ አትጎዳ በማለት ነው እንጂ እኮ ለብሩኬ እኮ ጠልተውት አይደለም። እና እንደዛ አድሮ ከምትፈጥሩ እንደ ትልቅ ሰው ሁለቱን ማስታረቅ ትችሉ ነበር። እናንተ ግን እዚህ እየመጣችሁ ትንሿከካላችሁ፣ ለከሌ እያላችሁ አድሎ ትፈጥራላችሁ። ሌላው ነገር ደግሞ ሀይሚን እዚህ ውሳኔ ውስጥ አትገባም ነበረ። ሀይሚ መሰደድ የሚለው ነገር አይመጣላትም ነበረ ማለት ነው። እና ሀይሚ አንቺ እዚህ ጋር መሄድሽ ይጎዳሻል፣ ተመልሰሽ ስትመጪ እዚህ ጋር ያለውን ህይወትሽን ታጫለሽ እያልክ ነው ፍጹም ማለት ነው። አዎ ታጣለች እዚህ ጋር ማለት ነው። ሀይሚ ብቻ አይደለች የምትጎዳው፣ ብሩኬ ራሱም ይጎዳል። ሁለቱም ናቸው የሚጎዱት። ምክንያቱም ይሄ ህይወት ዋጋ የከፈሉለት ስለሆነ ሁለቱም ይጎዳሉ። በመጎዳት ደረጃ ካይነውና ከተመለከት ነው። ግን እናንተ ደግሞ የህፃን ልጅ ጨዋታ ነው እየተጫወታችሁ ያላችሁት። የሆነ ኦዲየንስ እንዲከፋፈል ታረጋላችሁ። እንደገና ደግሞ ከአንዱን በለጥ አንዱን ዝቅ ታረጋላችሁ ምናምን ነገር። በቃ የሆነ ቆራጥ የሆነ አቋም የላችሁም። ቆራጥ የሆነ አቋም ቢኖራችሁ ሀይሚ እንደዛ አይነት ውሳኔ ውስጥም አትገባም ነበረ። ሲጀመር ደግሞ ሀይሚ የትም አትሄድም። ፕራንክ እያደረገቻችሁ ነው መልሳ ማለት ነው። በቃ የሷ ፕራንክ ከባድ ነው። ትሄድበት መብቷ ነው። እንደፈለገ መሆን ትችላለች። ሲቀጥል ደግሞ ሀሰን ለምትሉት ሀሰን ቆርጦ የተነሳው ሁለቱን ለመለያየት ነው። ሁለቱን መቼም አያስታርቃቸውም። ምክንያቱም አንድ ቀን ጥሩ ሰው የእነሱን አንድነት የሚፈልግ ሰው ሆኖ ይመጣል። አንድ ቀን ደግሞ ሁለቱን የሚከፋፍል ነገር ነው ይዞ የሚመጣው። ሰው እኮ ሁሌ አንድ አይነት ሲሆን ነው ጥሩ ማለት ነው። በተለይ ደግሞ አጠገብ ያለ ሰው፣ እኛ ስልክ ላይ ነው ያለ ነው። አጠገብ ያለ ሰው ሁለቱንም ለማስማማት ነው ርቀት የሚጓዘው። ግን የሆነ ሰዓት የሆነ ሰው የሆነ ሰዓት እብድ የሆነ ሰዓት ደግሞ መለኩስ የሚሆን ነገር አለ።